ሰበር ዜና ነሐሴ 3 2018 ጤና ይስጥልኝ ውድ አድማጭ ተመልካቾች እንደምን አረፈዳችሁ። የሰዓቱን አበይትና ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። የፋኖ ኃይሎች በጎጃም መሬት ያንቀጠቀጠ ውጊያ እያደረጉ ነው። ፋኖ ሌሊቱን በጀመረው ውጊያ ሉማሜ ከተማን ሲቆጣጠር የከተማዋ ባለስልጣናትን ጨምሮ የመከላከያ ጦርን እንደ ቅጠል እንዳረገፋቸው መረጃዎች ያሳያሉ። በጎጃም በሌሎች ቀጠናዎችም ውጊያዎች ሲደረጉ ከፍተኛ ምርኮና ድምሰሳ የታየባቸው ትንቅንቆች ተደርገዋል። ዝርዝር ከቦታው ይዘናል። ወዲህ በተመሳሳይ በቤተ አማራ የምድር ወዳጁ ጦር በመከላከያ ሰራዊት ላይ ክንዳቸውን ያሳረፉ ሲሆን የአብይ አህመድ ጦር ሙትና ቁስለኛ መደረጉን ምንጮች ገልጸዋል። ዝርዝር መረጃ ይዘናል። በሌላ በኩል የብልጽግና ሹማምንቶች ኤርትራ ለፋኖና ለህወሓት ታንክን ጨምሮ በርካታ መሳሪያዎችን እያስታጠቀች ነው ሲሉም ከሰዋል። የኤርትራ መንግስት ከህወሓትና ከፋኖ ታጣቂዎች ጋር በመቀናጀት ውጊያውን በኢትዮጵያ መሬት ላይ ለማድረግ በማቀድ በሌሊት መብራት እያጠፋ ታንኮችንና ከባባድ መሳሪያዎችን ወደ ትግራይና አማራ ክልል እያስገባ መሆኑን ዓለም ይወቅልን፣ ውጊያ እንገጥማለን ሲሉ የአብይ ሹመኛ ሱሌማን ደደፎ ተናግረዋል። ዝርዝር አለን። ወዲህ ህወሓት በራያ በኩል በጌታቸው ረዳ የሐራ መሬት ታጣቂዎች ላይ የከባድ መሳሪያ ድብደባና ውጊያ ከፍቶባቸዋል። ዝርዝር ይዘናል። ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾች እንደምን ቆያችሁ። ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ ሆናችሁ አድማጭ ተመልካቾች ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች እያላችሁ ለህዝቡ ሲሉ እየታገሉ ያሉትን ታጋዮች መልእክት ሰጧቸው ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ፣ እስከ ፍጻሜው ድረስ አብራችሁን ቆዩ። ቀዳሚ ወዳደረግኩት ዘገባ አልፋለሁ። የኤርትራ መንግስት ከህወሓትና ከፋኖ ኃይሎች ጋር በመቀናጀት ውጊያውን በኢትዮጵያ መሬት ላይ ለማድረግ በማቀድ በሌሊት መብራት እያጠፋ ታንኮችንና ከባድ መሳሪያዎችን ወደ ትግራይና አማራ ክልሎች እያስገባብን ነው ሲሉ የብልጽግና ሹማምንቶች ከሰሱም። ይህንን ያልተጠበቀ ወታደራዊ እንቅስቃሴና ጥምረት ተከትሎ የኢትዮጵያ መንግስት ራስን የመከላከል መብቱን ተጠቅሞ ኤርትራን ህጋዊ ኢላማ ሊያደርግ እንደሚችል በሶማሌ የኢትዮጵያ አምባሳደር የሆኑት ሱሌማን ደደፎ በጥብቅም አስጠንቅቀዋል። ከሰሞኑ የብልጽግና ከፍተኛ ሹማምንቶችና ጀነራሎች ሚዲያ ላይ የወጡ በጽምዶ ላይ በኤርትራና በፋኖ እንዲሁም በህወሓት ኃይሎች ላይ ዛቻንና እያጠቁን የሚል ክሶችን እያቀረቡ ይገኛሉ። ከዚህ ጋር በተያያዘ ሱሌማን ደደፎም አንዱ ናቸው። እንዲህ ይላሉ። በአሁኑ ወቅት የኤርትራ መንግስት ጦሩን በድብቅ ወደ ትግራይ ክልልና አማራ ክልል እያስገባ መሆኑን መረጃዎች አመላክተዋል። የኤርትራ ወታደራዊ አመራሮች በምስራቃዊ ዞን አዲግራት አካባቢ ከሚገኙ የህወሓት ወታደርና የሲቪል መስተዳደር አመራሮች ጋር ግንኙነት ሲያደርጉ የሚያሳዩ ምስሎችን መውጣታቸው የሁለቱ ኃይሎች አዲስ ጥምረት እያረጋገጠ ይገኛል። ስለዚህ እኛም እርምጃ ከመውሰድ ወደ ኋላ እንልም ሲሉ ሱሌማን ደደፎ በፍርሃት ተናግረዋል። ይህንን የኤርትራን ወታደራዊ ጣልቃ ገብነት አስመልክቶ በሶማሊያ የኢትዮጵያ አምባሳደር ሱሌማን ደደፎ በኤክስ ትዊተር ገጻቸው ላይ እጅግ ጠንካራ ማሳሰቢያን ሰጥተዋል። አምባሳደሩ እንዳብራሩት አንድ የታጠቀ ወታደራዊ ኃይል የማዕከላዊ መንግስቱን ፈቃድ ሳያገኝ የአንዲትን ሉዓላዊ ሀገር ዓለም አቀፍ ድንበር አቋርጦ መግባት የተመሰረቱ የዓለም አቀፍ ሕግ መርሆችን በግልጽ የሚጻረር ነው ብለዋል። ኤርትራ የታጠቁ ወታደራዊ ልዑካን ወደ ትግራይ ክልል በመላክና ከኢትዮጵያ መንግስት ጋር ቀጥተኛ ወታደራዊ ግጭት ውስጥ ከሚገኘው ቡድን ጋር በመገናኘት ይህንን ሕግ ክፉኛ መጥሳለች ብለዋል። የብልጽግና ሹማምንቶች እንዲህ ሲናገሩ በ2013 ጦርነት የኤርትራን ጦር ኢትዮጵያ ድረስ አስገብተው የትግራይ ህዝብን ያስጨፈጨፉ መሆናቸውን ይዘነጉታል። ሁሉም ነገር ለነሱ ሲሆን የሚቻል ለሌላው ሲሆን
ባንዳነትና የማይቻል አድርገው ይስሉታል። አምባሳደር ሱሌማን ይቀጥሉና ይህ የኤርትራ እርምጃ የኢትዮጵያን ሉዓላዊነት በከፍተኛ ሁኔታ የሚጥስና እጅግ የከፋ የቀጠናዊ ደህንነት መዘዝ የሚያስከትል ትንኮሳ ነው ሲሉም ይናገራሉ። ኤርትራ ይህንን እርምጃ መውሰዷ ቡድኑ በኢትዮጵያ ላይ ለከፈተው ጦርነት በቀጥታ አጋር እንደሆነችና ጦርነቱን እንደተቀላቀለች ያስቆጥራል ሲሉም ኤርትራን ጦርነቱን ተቀላቅለሻል እንወጋሻለን የሚል መልእክትም አስተላልፈዋል። ይቀጥሉና ሱሌማን ደደፎ እሳቸው ኢትዮጵያ የሚሏት የብልጽግናው ኢትዮጵያ የራሷን የመከላከል እርምጃ እንደምትወስድም አሳስበዋል። በዚህም መሰረት ኤርትራ የጦርነቱ ኢላማቸው እንደሆነችም አስታውቀዋል። ይህ በእንዲህ እንዳለ የከባድ መሳሪያ ተኩስ በራያ በኩል የመጀመሩ ተነግሯል። በራያ ግንባር የሚንቀሳቀሰው ከሰሞኑ ከባድ መሳሪያዎችንና ተጨማሪ ታጣቂዎችን ሲያስጠጋ የነበረው የህወሓት አርሚ 33 እና አርሚ 44 አዲ ጉድም፣ ደቡብ ወጀራት፣ ኮንካ፣ ጎነቅ፣ ቶንሳና ንፍሮ መጋላ መስመር በአዲ ሐቂ ወደ ገረርሳና ቶንሳ አሁን በዚህ ሰዓት በትግራይ ሰላም ሰራዊት ብሎ ራሱን በሚጠራው በነጌታቸው ረዳ ቡድን ላይ የከባድ መሳሪያ ተኩስ መጀመሩን ምንጮቻችን ገልጸዋል። ራሱን የትግራይ ሰላም ሰራዊት ብሎ የሚጠራው የነጌታቸው ረዳ ቡድን ወደ መቀሌ ለመግባት ዝግጁ መሆኑን ከሳምንት በፊት አስታውቆ እንደነበረ አይዘነጋም። መቀሌ ገባለሁ ብሎ አስበው የነበረው የነጌታቸው ረዳ ቡድን ህወሓት ራያ ድረስ ተንቀሳቅሶም አይቀጡ ቅጣት እየቀጣው መሆኑን የህወሓት ከፍተኛ አክቲቪስቶችም እየተናገሩ ይገኛሉ። አሁን በቀጥታ ከአማራ ክልል ወዳገኟቸው አበይትና ሰበር የጦር ግንባር መረጃዎች አለፋሉ። የአፋብን ወሎ ቤት አማራ ሚኒልክ እዝ 15ኛ ኮር ድል መቀዳጀቱን አስታወቀ። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ሚኒልክ እዝ 15ኛ ኮር ስር የሚገኙት 152ኛና 153ኛ ክፍለ ጦሮች ወግድ ወረዳ ለሚ ከተማና ከላላ ቲርቲራ አካባቢ ላይ ባደረጉት አውደ ውጊያ በሁለቱም ግንባሮች አመርቂ ድልን አስመዝግበናል ብለዋል። በጥቃቱ ብዛት ያላቸው የመከላከያ አባላት የጨው ዘር እንደሆኑ ከአካባቢው የሕክምና ተቋማት በተገኘ መረጃ መሰረት ቀላል የማይባል ቁጥር ያላቸው የአገዛዙ ወታደሮች ቆስለው ሆስፒታል መግባታቸውንም አሳውቀዋል። ከተገኙ ምርኮች መካከል ለጊዜው ቁጥራቸው ያልታወቁ የድሽቃና የብሬን ጥይቶች ሲኖሩ በተጨባጭ እስካሁን ባለው መረጃ መሰረት 39 የመከላከያ ሰራዊት አባላት ወደማይቀርበት ተሸኝተዋል የተባለው። በወግድ ለሚና አቀስተ የሚገኙ የሕክምና ተቋማት በቁስለኞች መሞላታቸውን የውስጥ መረጃዎችን ያደረሱን የመረጃ ምንጮቻችን አመላክተዋል። የተማረኩ መሳሪያዎችን ስንመለከት 5 የነፍስ ወከፍ መሳሪያዎች በፋኖ ተማርከዋል። 2 የብሬን ሸንሸል በቁጥር ያልታወቁ የድሽቃና የብሬን ጥይቶችም ተማርኳል ሲል የ15ኛ ኮር ህዝብ ግንኙነት መምሪያም መረጃውን ለሚዲያችን አድርሶናል። በቀጥታ ከጎጃም ወደ ተገኙ አበይትና ሰበር የጦር ግንባር መረጃዎች አልፋለሁ። በባንዳዎች ተመርቶ ከሌሊቱ 10 ሰዓት ጀምሮ በታደሎ ብርሃን ክፍለ ጦር ጀብሳር ብርጌድ ላይ አፈና ያደረገው የአገዛዙ ሰራዊት በፋኖ ክንድ ተደቁሶ ከበባው ተሰበረ ሲሉ የመረጃ ምንጮች ገለጹ። የዳግማዊ ቴዎድሮስ ኮር አሃድ የሆነችው ታደሎ ብርሃን ክፍለ ጦር ጀብሳራ ብርጌድ ላይ ከጠዳ እስከ ማክሰኝት በ5 አቅጣጫ ተንቀሳቅሶ ብርቧክስ የተባለ ቦታ ላይ በባንዳዎች ተመርቶ አፈና ያደረገው የአብይ አህመድ ቅጥረኛ ሰራዊት በአይበገሮቹ ተናዳፊ አናብስቶች ከሌሊቱ 10 ሰዓት ተኩል ጀምሮ እስከ ረፋዱ 3 ሰዓት ድረስ በሚገባው ቋንቋም ሲገረፍ አድሮና አርፍዶ በሰፊው የተሰራውን አደገኛ ከበባ የፋኖ ኃይሎች ሰብረው መውጣት ችለዋል ተብሏል። በዚህ አውደ ውጊያ 5 የብልጽግና ኃይል የተደመሰሰ ሲሆን ቁጥሩ በውል ያልታወቀ የብልጽግና ኃይልም ከባድና ቀላል ቁስለኛ ሸክፎ ወደ መጣበት ጎሬው ተመልሷል። የብልጽግና ኃይሎች በዚህ አውደ ውጊያ ስሙ እንዳይጠቀስ በፋኖች የተነገረን አንድ ከፍተኛ አመራር የአፋብን ማለት ነው ከበው ለመደምሰስ አስበው የነበረ ቢሆንም የፋኖ ኃይሎች ባደረጉት ከባድ ተጋድሎ ግን የብልጽግና ዕቅድ ሳይሳካ ሙሉ ለሙሉ ከሽፎባቸዋል። ወደ ቀጣዩ ዘገባችን አልፋለሁ። ዚገም ወረዳ በተደረገ ውጊያ ከ20 በላይ የአገዛዙ የሚሊሻ አባላት መደምሰሳቸው ታወቀ።
ዚገም ወረዳ በመመሸግ የአገውን ማህበረሰብ ሲዘርፍና ሲያሰቃይ የነበረው ሚሊሻ በትላንትናው ዕለት ቴዎድሮስ እዝ 109ኛ ኮር 88ኛ ክፍለ ጦር ወርቅ አባይ ሻለቃ ከሶሪትና ከዚገም ማህበረሰብ ጋር በመቀናጀት በወሰደችው ፈጣን የማጥቃት ኦፕሬሽን በርካታ የአገዛዙ ቅጥረኛ ሚሊሻዎች መደምሰሳቸውን የፋኖ ኃይሎች አስታውቀዋል። በተደረገው አውደ ውጊያ በዚገም ወረዳ አገዛዙ ተቆጣጥሯቸው የነበሩ ዚገም ፊልም፣ ጉሃ፣ አሃቲ፣ ኮሸይ፣ ዳዳን፣ ቲተም የተባሉ ቦታዎችን ሙሉ በሙሉ የፋኖ ኃይሎች አስለቅቀው መቆጣጠራቸውንም አስታውቀዋል። በፋኖ ኃይሎች የተገኙ ድሎችም የሚከተሉት ናቸው። 12 ክላሽ በፋኖ ሲማረክ 15 ወታደራዊ ሻንጣዎችም ተማርከዋል። ከ10 በላይ ሚሊተሪ ዩኒፎርሞች ሲማረኩ ካዝና 8 ፍሬ የክላሽ ካዝናም ተማርኳል። ከ500 በላይ የክላሽ ተተኳሽ ከ20 በላይ የሚሊሻ ኃይሎችም የተደመሰሱ ሲሆን የዚገምና አካባቢው ማህበረሰብ በአገዛዙ ቅጥረኞች መዘረፋቸውን፣ ሴቶች መደፈራቸውን እንዲሁም ይደርስባቸው የነበረውን መከራና ሰቆቃ በጣም ከባድ እንደነበረ የገለጹ ሲሆን ከፋኖ ጋር በመቀናጀት ይህንን ጨቋኝ ስርዓት እስከ መጨረሻው እንደሚፋለሙትም ተናግረዋል። ከበባ ውስጥ የገባውን ኃይል ለማትረፍ ከእንጅባራ ወደ ቻግኒ በፍጥነት ሲጓዝ የነበረ የአድማ ብተና የጫነ አንድ የጭነት መኪና ገንባሃ የተባለ ቦታ ላይ በመገልበጡ በርካታ ያገዛዙ ቅጥረኛ አድማ ብተና መሞቱም ተረጋግጧል። ይህ በእንዲህ እንዳለ በሌላ ሰበር ዜናችን አሁን ስቱዲዮ ባለንበት ሰዓት ራሱ ውጊያ እየተደረገ ባለበት የጎጃም ግንባር አፋብኃ ቴዎድሮስ እዝ 206ኛ ኮር 34ኛ ክፍለ ጦር ከሌሊቱ 11 ሰዓት ጀምሮ አወበል ወረዳ ሉማሜ ከተማን ተቆጣጥሯል። የብልጽግና አስከሬን ተደራርቧል። የፋኖ ኃይል በርካታ ወታደራዊ ድልንም ተቀናጅቷል ሲሉ የመረጃ ምንጮቻችን አሁን ድረስ እየተደረገ ስላለው ውጊያም ነግረውናል። ሉማሜ ከተማ በአፋብኃ ቴዎድሮስ እዝ ቁጥጥር ስር ውላለች። የአፋብኃ ቴዎድሮስ እዝ 206ኛ ኮር 34ኛ ክፍለ ጦር ዛሬ ከሌሊቱ 11 ሰዓት ጀምሮ ባካሄደው ድንገተኛና ግብዓተ መሬቱን ያፋጠነ ዘመቻ የአወበል ወረዳ ዋና ከተማ የሆነችውን ሉማሜን ሙሉ በሙሉም ተቆጣጥሯል። ከ206ኛ ኮር ህዝብ ግንኙነት የተገኘው መረጃ እንደሚያመላክተው በእንቅስቃሴው በርካታ የብልጽግና ኃይሎች ተደምስሰው አስከሬናቸው ተደራርቦም ይታያል። በዚህም የፋኖ ኃይል ታላቅ ወታደራዊ ድል ማስመዝገቡም ተመላክቷል። በዚህ ተጋድሎ ሂደት የአወበል ወረዳ የሉማሜ ከተማ ሰላምና ደህንነት ኃላፊ ሆነው ተመስገን ምስክር በከተማ ውስጥ መደምሰሱንም አረጋግጠናል። የወታደራዊ ኦፕሬሽን ሙሉ ዝርዝርና ተጨማሪ መረጃዎች ዘመቻው ሙሉ በሙሉ ሲጠናቀቅ የሚደርሱን ይሆናል። እነሱን ይዘን የምንቀርብ ይሆናል። ውጊያው ግን አሁንም እንደቀጠለ ነው። በመጨረሻም የአብይ አህመድ ጤናና የአብይ አህመድ ፖለቲካ በሚል የአጋር ሚዲያ የኢኤምኤስን የጋዜጠኞች ትንተና አድምጠን እንመለስ። ብልጽግና በሁሉም አቅጣጫ ኢትዮጵያን ወደ ቁልቁለት ምንም መመለሻ ወደሌለው ቁልቁለት ፍሬን የበጠሰ ቁልቁለት የሚከንፍ ሲኖትራክ ነው ብልጽግና። ልምድ የሌለው ሹፌር ነው አብይ እዛ ላይ ቁጭ ብሎ የሚያሽከረክረው እና ብዙ አደጋዎች ያደርሳል። ብዙ ነገሮች ይጠረማምሳል። የሚያቆመው እስኪያገኝ ድረስ ተጋጭቶ ወይ ወደ ገደል ውስጥ ገብቶ እስኪቆም ድረስ ወይም ደግሞ ሀገሪቷንም ይዞ ቁልቁል እስኪሰምጥ ድረስ ይሄ ሰውዬ አሁን ኖ ሪተርን እንትን ውስጥ ነው የገባው። በኔ እይታ አደጋው ላይ አልታያችሁ የብልጽግና ልሂቃኖች እባካችሁ ንቁ ብሎ 2 ዓመት 3 ዓመት በፊት ነው ስንጽፍ የነበረውና በሀገሪቷ ውስጥ የህግ የበላይነት ከጠፋ ቆይቷል፣ ውሎ አድሯል። አዲስ አበባ ውስጥ እንኳን በሰላም ወጥቶ በሰላም መግባት ብርቅ የሆነበት ነው። የተወሰኑ የሀገሪቷ ክፍሎች ውስጥ መንቀሳቀስ ራቅ ብለህ መንቀሳቀስ ትንሽ ኪሎ ሜትር መንቀሳቀስ አትችልም። ምንም አቅም የሌላቸው ምስኪን ድሆች ለሕክምናም ለምንም ወደ አዲስ አበባም ሲመጡም ከአዲስ አበባም ሲመለሱ እጅግ ውድ በሆነው የአውሮፕላን በረራ ነው የሚጠቀሙት። የአውቶቢስ አፎርድ ማድረግ የማይችሉ እቃቸውን ቅርሳቸውን ሽጠውም መሄድ ካለባቸው በአውሮፕላን ነው የሚሄዱ። ስለዚህ ብልጽግና የመንግስትነት ወግ የመንግስትነት ባህሪ ካሳጡት ነገሮች አንዱ
በአገሪቷ ውስጥ ለመንግስት የተፈቀደለትን ተመጣጣኝ የሆነ የተገራ ህግን የማስከበር አቅም መጠቀም አልቻለም። በሁለት አንዱ ሆን ብሎ ነው። ገና ከመጀመሪያው ከአብዛኛዎቹ ቀውሶች ከአብዛኛዎቹ የውንብድና ስራዎች ጀርባ ራሱ ብልጽግና እንዳለበት ዓለም አቀፍ ሚዲያዎች ጭምር የኮሬ ነገኛ ገዳይ ቡድን በጠቅላይ ሚኒስትሩ ጨምሮ ኦሮሚያ ክልል ውስጥ ባሉ ቁልፍ ባለስልጣናት የሚመራ የፈለጉትን ሰዎች የሚያፍኑበት የሚገሉበት ገዳይ መዋቅር ጭምር ያዋቀረ መንግስት አንድ እሱም። ስለዚህ የህግ የበላይነትና የዜጎች ደህንነት ከጠፋ አደጋ ላይ ከወደቀ አመታት ተቆጠሩ። በየአመቱ ደግሞ ወደ ከፋ ሁኔታ ነው እየሄደ ያለው። በዚህ ደረጃ ኢትዮጵያ ውስጥ እንዲህ አይነት የሰብአዊ ቀውስ ደርሶ አያውቅም። የሰብአዊ መብት ጥሰት ደርሶ አያውቅም። መታፈን በአንድ ጊዜ 20 ምናምን 30 መኪና ቆሞ የሚዘረፍበት ሀገር ነው መንግስት ባለበት ሀገር። 2-3 ባሶች በአንድ ጊዜ የጫኗቸው በመቶዎች የሚቆጠሩ ሰዎች ታፍነው ተወስደው ራሳቸው የአካባቢ የመንግስት ሹሞች ጭምር አደራዳሪ ሆነው ገንዘብ እያቀባበሉ ካፋኞች ጋር ገንዘብ እየተጋሩ በየቤተ ክርስቲያኑ ብትሄድ ለታፈኑ ሰዎች ገንዘብ አዋጡልን እየተባለ በይፋ ነው የሚለመነው። ይሄ የፌል ያረገ መንግስት ባለበት ሀገር ብቻ ነው እንዲህ ያለ ነገር የሚሆነው። ስለዚህ ሌላኛው ቁልቁለት ይሄ ነው። ሶስተኛው የኢኮኖሚው ጉዳይ ነው። ሰዎች ዜጎች መብላት አልቻልንም። በ10 ሺዎች ደሞዝ የሚያገኙ ሰዎች የቤት ኪራይ መከራየት አልቻልንም፣ የቤት ኪራይ መክፈል አልቻልንም፣ የወር ቀለብ መግዛት አልቻልንም፣ ልጆቻችንን ማስተማር አልቻልንም። እንደውም አንዳንድ ወጣቶች በድፍረት ብልጽግና ያስቀረልን ነገር ቢኖር መሞት፣ ራሳችንን መግደል ብቻ ነው። ከሀገር መሰደድ እንኳን አልተቻለም። አስቸጋሪ ሁኔታ ውስጥ ነው ያሉት። ስለዚህ አሁን እኮ ስራ የሌለው ምናምን ብቻ አይደለም፣ የሚነግዱ ሀብታም የሆኑ ሰዎች ኢንሴኪሪቲው የኢኮኖሚ ኢንሴኪሪቲው አደጋ ውስጥ ከቷቸዋል። አንዳንዶቹ ቢዝነሶቻቸውን ዘግተው ከመራቆታችን በፊት ብለው አገር ጥለው ሁሉ የሚወጡ ብዙ ናቸው። ስለዚህ ሰርተህም ለፍተህም ዶክተሮች ዳቦ አፎርድ ማድረግ እያቃታቸው ጾም እየዋሉ ጾማቸውን ሆነው ምግብ ሳይበሉ ኦፕሬሽን ገብተው 2-3 ሰው ኦፕሬሽን የሚሰሩበት ሀገር። ስለዚህ ይሄ ሌላው በኢኮኖሚ በኩል የማይመለስ እንዲህ በቀላሉ ሪቨርስ የማታረገው ቅርቃር ውስጥ ከቷታል። እና ሙስናው ከጠቅላይ ሚኒስትሩ አንስተህ ምንም ቁጥጥር የሌለው በጣም አደገኛ የሆነና ኢንስቲትዩሽናል የሆነ ኮራፕሽን ነው ኢትዮጵያ ውስጥ ያለው። አብይም ባልደረቦቹም ኢትዮጵያ ውስጥ ኢንስቲትዩሽናል ኮራፕሽን የለም ይላሉ። ኢትዮጵያ ውስጥ ደግሞ ቀንድ ያበቀለ ፍቃድ የተሰጠው ኢንስቲትዩሽናል ኮራፕሽን ነው ኢትዮጵያ ውስጥ ያለው። አንድ ምሳሌ ብቻ ጠቅላይ ሚኒስትሩ ፓርላማውን አፍ አውጥቶ ስለምገነባቸው ፓላሶችና የኮሪደር ልማቶች ልጠይቁኝ አትችሉም። ይሄ እኮ በቃ ከዚህ በላይ እንግዲህ ይሄ ሰውዬ እኮ አንድ ለጋስ የቢልጌት ወይ ምናምን አይደለም። በጠቅላይ ሚኒስትርነቱ ነው እያንዳንዷን ሲንግል ኮይን የሚያገኘው የሚበደረው ጭምር። ስለዚህ አፍ አውጥቶ የገዛ ራሱ እሱን እያወጡ የሚያጨበጭቡለትን ፓርላማዎች እንኳን ሲንቅ መልእክቱ ለኢትዮጵያ ሕዝብ ነው። እና በሁሉም መስክ ብልጽግና ፌል አድርጓል፣ አልቻለም። እና በሙሉ የሀገሪቷ ቴሪቶሪ ውስጥ ደግሞ ኮንትሮል የለውም። ለምሳሌ ትግራይን ብትወስድ የክልሉ መንግስት ራሱን ችሎ መግለጫ ያወጣል። ከዛም አልፎ ዲፕሎማሲያዊ ግንኙነቶች ያደርጋል። ከፌደራል መንግስቱ ጋር ያለው ገመድ ሙሉ በሙሉ ተበጥሷል። ስለዚህ ትግራይ በዲፋክቶ ስቴት ሆናለች። የአማራ ክልልን የተመለከትክ እንደሆነ ሙሉ በሙሉ በሚባል ደረጃ ከቁጥጥራቸው ውጭ ወጥቷል ክልሉ። እነሱ በሚገባው መንገድ ቅድም የጠቀስከው ወደ 8 ሚሊዮን በላይ የሚሆኑ የክልሉ ህዝብ ያሉበት ሁኔታ፣ ትምህርት ቤቶች መዘጋጀታቸው፣ ፈተና እንደ ልብ መሰጠት አለመቻሉ፣ ማአት ውጥንቅጥ ነገሮች ማንሳት እንችላለን። ኦሮሚያም ክልል፣ ጋምቤላ፣ ቤኒሻንጉል ጉሙዝ ያሉት ሁኔታዎች ሁሉ ተመሳሳይ ናቸው። እና አንዳንድ ክልሎች ደቡብ በ3 ወር ደሞዝ በስንት ጩኸት በለቅሶ ደሞዝ በ3 ወር ሊያውም እየተቆራረጠ የሚያገኙ የሲቪል ሰርቫንት የመንግስት ሰራተኞች ያሉበት ሀገር ነው። አት ዘ ሴም ታይም አብይ በጣም ኤክስፔንሲቭ የሆኑ ሌክዠሪ ፕሮጀክቶችን ሪዞርቶችን በሚገነባበት ሀገር ግብርና ላይ የተሰማሩ፣ ሕክምና ላይ የተሰማሩ፣ ትውልድ በመቅረጽ በማስተማር ላይ የተሰማሩ ባለሙያዎች ደግሞ ደሞዛቸውን የክልል መንግስታት መክፈል እያቃታቸው በ2 ወር በ3 ወር እያሰለሱ ነው የሚሰጧቸው። ስለዚህ ከሞላ ጎደል ይቺ ሀገር ልክ እየሰመጠ ያለ መርከብ ነች። አብይ ደግሞ ያችን እየሰመጠች ያለች መርከብ በደንብ ጠልቃ እንድትሰምጥ ቋጥኝ የሚያካክሉ መከራዎችን
ልክ እየሰመጠ ያለ መርከብ ላይ ድንጋይ ሙሉ የተሞላ ኮንቴነር ወስደ ላዩ ላይ እንደመጫን ማለት። አብይ በየቀኑ የሚያመጣቸው መከራዎች እየሰመጠ ላለ መርከብ ላይ ተጨማሪ ምንም ፋይዳ የሌለው ዌይት የጫንክ ያ መርከብ ወደ ጥልቅ ባህር እንዲገባ የማረግ ስራ ነው እየሰራ ያለው። በተለይ ደግሞ ጦርነቶቹ አሁን ኢትዮጵያ በዚህ ሁኔታ ባለችበት ሁኔታ ለዚህ ለምክክር ለዚህ የውሸት ምክክር በአብይ ድርሰት የተቀረጸ ምክክር ወንድማገኝ በጣም ብዙ ሚሊዮን ብር ነው በጀት የተመደበው። 4000 ሰው አብዛኛው ከሀገር ውስጥ ቢሆንም ከዲያስፖራ የጋበዟቸውንም ትራንስፖርታቸውን ሸፍነው ሆቴል ሸፍነው የኤር ትኬት ተሸፍኖ አበል ተሸፍኖ ነው ወስደው እዛ ቁጭ አድርገው ምንም በአገሪቷ ችግር ላይ አንዲት ነጥብ ጠብታ ለማያመጣ የውሸት ምክክር እንትን እያደረጉ ያሉት። ትንሽ ስለ ምክክሩ አንድ ነገር ለማለት በየትም ሀገር ውስጥ በጣም ከተበላሸ ፖለቲካ ኢንቫይሮንመንት ግጭት ከነበረበት ከፍተኛ የሰብአዊ መብት ጥሰት ከነበረበት መተላለቅ ከነበረበት የፖለቲካ አውድ ውስጥ የሚወጣ አገር አዲስ ምዕራፍ የሚከፍተው አዲስ ፍኖተ ካርታ ዘርግቶ አገሪቷንም የሚያድነው በብሔራዊ ምክክር እውነተኛ በሆነ ጄኒዩን በሆነ ብሔራዊ ምክክር እና ግን የትም ሀገር ምክክሩ የሚደረገው በፖስት ኮንፍሊክት ሁኔታ ውስጥ ነው። ግጭቶችን አቁመህ ሙሉ በሙሉ ባይቻል እንኳን አንጻራዊ ሰላም አስፍነህ ለግጭቶቹ ምክንያት ናቸው የሚባሉ ተዋናዮች፣ አክተሮች፣ ባለድርሻ አካላት በጠቅላላ ሲስፋየር አድርገህ በዛ ፕሮሰስ ውስጥ እንዲገቡ ተደርጎ አሁን አንጻራዊ ሰላም አለ። ሙሉ የተሟላ ሰላም፣ የተሟላ እድገት፣ የተሟላ የተረጋጋ የፖለቲካ ምህዳር ለመፍጠር እያንዳንዱ የምትንቀው የ10 ሰው ግሩፕ ያለው ድርጅት እንኳን ቢኖር እሱንም አሳትፈህ ሁሉም ዜጋ መሳተፉን በሚያረካው መንገድ የምታደርገው ውይይት ነው አገርን ሊያድን የሚችል። አክቲቭ የሆነ ኮንፍሊክት የምክክር ኮሚሽኑን ጉባኤ በሚከፍት ቀን ከቢሮ ሳይወጣ እዚህ ቦታ ላይ በድሮን አጥቁ ብለህ አዘህ የምክክር ኮሚሽኑን ከመክፈትህ አንድ ቀን በፊት ታሪክ እየመዘዝክ አፄ ዮሐንስ እኮ በድለዋችሁ ነበረ፣ አሁን ዛሬ ለምን አትበቀሉም ብለህ አማራ ክልል ማርቆስ ሄዶ ጥሪ እያደረገ ምን እያለ ከዛ ደግሞ መታ አዲስ አበባ ላይ ስለ ሰላም አገር ለማዳን እንመካከር ብትል የአብይ በጣም ኮንትራዲክተሪ የሆነው የሱ ፓራዶክስ ይሄንን ነው የሚያሳይህና ኢትዮጵያ እጅግ አደገኛ ሁኔታ ውስጥ ነው ያለችው። ይሄ የውስጥ እንትኑ ነው። በውስጥ ፖለቲካ ውስጥ በቃ ኢትዮጵያ በዚህ አብይ ስልጣን ላይ እስካለ ድረስ መቼም ሰላም አትሆንም። ኦሮሚያ ክልል ሰላም አይሆንም፣ ጋምቤላ ሰላም አይሆንም፣ ቤኒሻንጉል ጉሙዝ ሰላም አይሆንም። ዛሬ አንጻራዊ ሰላም አለባቸው የምትላቸው ክልሎች ሁሉ ከትንሽ ጊዜ በኋላ የግጭት ቀጠና ነው የሚሆኑት። የሶማሌ ክልል በለው አፋር በለው ሌሎቹ። አማራ ክልል ኦልሬዲ ከግጭት ከጦርነት አልወጣም። አንድ እሱ ነው። ግን ለአብይ የውስጥ ግጭቱም አልበቃውም። ዓለም አቀፍ አደጋዎችንም ወደ ኢትዮጵያ እየጋበዘ ቅድም ያልኩህ እየሰመጠ ባለ መርከብ ላይ ቋጥኝ ድንጋይ አለት እያነሳ ተራራም ያክል ቋጥኝ ድንጋይ እያነሳ እንደመጫን ማለት ነው። የሀገሪቷ የውስጥ ችግር አልበቃ ብሎት ከጎረቤት ሀገሮች ጋር የፈጠራቸው አታካራዎች ምንም አይነት ጥናት ያልተካሄደባቸው ምንም አይነት ጥንቃቄ ያልተሞላቸው የውጭ ግንኙነቶች ሌሎች አዳዲስ አደጋዎች ተነስቶ ለምርጫ ካምፔን ብሎ አሰብን በጉልበት እቆጣጠራለሁ አለ። ይሄው አሁን ይሄን ሰሞን እንኳን በሳውዲ አረቢያ የሚመራ ኤርትራን፣ ግብፅን፣ ሶማሌን፣ ጅቡቲን እዛ አካባቢ የመንን ያቀፈ አሊያንስ ተፈጠረ። ይሄን ትሬት የፈጠረውና ፕሮቮክ ያደረገው አብይ አህመድ ነው። ይሄ ስጋት ያለባቸው እነ ኤርትራ ወዲያውኑ እነ ግብፅን ጋበዙ። እነ ግብፅ ደግሞ ሪጂናል ቅርጽ እንዲይዝ አደረጉት። አሁን ጠንካራ የሆነ ኢትዮጵያን ያገለለ ኃይለኛ ጥምረት ተፈጠረ። ይሄ አደጋ ምንድነው ይዞ የሚመጣው? አብይ ኦልሬዲ ሱዳንም አለችበት እዛ ጥምረት ውስጥ። የሱዳኑን ግጭት ራሱ ለማተራመስ ብሎ ከዩኤኢ ገንዘብ ተቀብሎ መሳሪያ በቦሌ ኤርፖርት ተቀብሎ በመሃል ሀገር ሰንጥቆ ሱዳን ጠረፍ ድረስ ሄዶ ወታደራዊ ካምፕ ሰጥቶ አሁን ራሱ ትግራይ ውስጥ በዚህ 2-3 ቀን በፊት በተፈጠረው ግጭት የሸሹ የትግራይ የአካባቢው ተወላጆች ሱዳን ቦርደር ገብተው በዩኤንኤችሲአር የሚተዳደር ሪፊውጂ ካምፕስ ከደረሱ በኋላ ራሱ በአብይ ወታደሮች በተተኮሰ ጥይት ጉዳት ደርሷል ካምፑ ላይ። የሱዳን መንግስት ሪፖርት አቅርቧል ይህን በተመለከተ ለተባበሩት መንግስታት። ስለዚህ አብይ ኢትዮጵያን በውስጥ ችግርም በውስጥ ሰዓትም እንደገና ደግሞ የፕሮክሲ ዋር እንዲካሄድባት የሳውዲና የዩኤኢ ግጭት ኢትዮጵያ ላይ እንዲካሄድ ኦፊሺየሊ ግብዣ ያደረገ ሰው
ኑኛ ሜዳ ላይ ተፋለሙ ብሎ ፕሮክሲ ዋር ኢትዮጵያ ላይ እንዲካሄድ የጋበዘ ሰው። ስለዚህ ኢትዮጵያን ይዟት መቀመቅ ሊያወርድ ቆርጦ የተነሳ ነው የሚመስለኝ አንዳንድ